አብርሃም እንግዲህ በአደባባይ ሁለት ሴቶችን ካልመረጥኩ እያለ ነው። ከሁለታችሁም ጋር ነው መሆን የምፈልገው፣ አንዳችሁ መምረጥ አልፈልግም፣ ከሁለታችሁ ጋር መኖር እፈልጋለሁ የሚል ሐሳብ እንግዲህ እያነሳ ነው በተደጋጋሚ ማለት ነው። ይሄ ደግሞ ከባህላችንም ከወጋችንም እንግዲህ የራቀ ነገር አብርሃም ጋር እየተመለከትና እያየን ያለነው ጉዳይ ነው። እንግዲህ ሩታ አሁን እያሰበች ያለችው ነገር በጣም ትክክልና ተገቢ ነው ብዬ ነው በእኔ ሐሳብ የማስበው ማለት ነው። ሩታ አሁን ላይ ምን እያሰበች ነው? ቤተሰብ ሩታ ልዑልን ይዛ ለመጥፋት እያሰበች ነው። እንግዲህ ከቅርብ ሰዎች እንደሰማሁት እዛ ያለውን ነገር አጣርቼ እንዳየሁት ከሆነ ሩታ ልዑልን ይዛ ከአብርሃም ሕይወት ለአንዴና ለመጨረሻ ለመራቅ እያሰበች ነው። ይሄ ነገር ደግሞ እንደኔ ሐሳብ በጣም ትክክልና ክብሯን የሚመጥን ስራ አሁን በትክክል ልትሰራ ነው ይቺ ልጅ። ለምን ካላችሁኝ እቺ ሴት በተደጋጋሚ ይህ ትዳር እንዲቆም አብርሃምና በሷ መካከል ያለው ክፍተት ተዘግቶ አንድ ላይ ለመኖር ያላረገችው ጥረት የለም። በጣም በቤተሰቧ እስክትጠላ ድረስ እንግዲህ የሷ ዘመዶች የሷ ጓደኞች እስኪጠሏት ድረስ የሚከፈለውን ሁሉ መስዋዕትነት እየከፈለች የተለያዩ ሰዎች ደግሞ አንዳንድ ፋይል አወጣን በሚል ተልካሻ ምክንያት እሷ ሊያርቋት ሲሞክሩ ያን ሁሉ ተቋቁማ እንግዲህ እግሩ ላይ እስከ መውደቅ ድረስ አይታችኋል። እንግዲህ ፋሚሊ ቪዲዮ እየተከታተላችሁ ነው ብዬ ተስፋ አደርጋለሁ፣ እያያችሁ ነውና አንድ ላይ ከዚህ ቤተሰብ ጋር ለመቆየት አብርሃምና ልጇን አንድ ላይ ለማቆየት የተለያየ ዋጋ እየከፈለች ያለች ሴት ናት ሩታ። ነገር ግን ነገሩ የሚሰራ አይደለም። አሁንም አብርሃም ምንድነው እያለ ያለው? እያስጨነቃችሁኝ ነው፣ አሁንም 2 ቀን 3 ቀን እፈልጋለሁ፣ እንደ ሕፃን ልጅ ማለት ነው። እንደኔ ሐሳብ የምረዳው ነገር ምንድነው አብርሃም ማለት ኃላፊነት የሚሸከም ወንድ ሳይሆን በጣም ኃላፊነትን የሚፈራ ሕፃን፣ እንቦቀቅላ ሕፃን፣ ምንም የሰው ህይወት ግድ የማይሰጠው፣ ለወለደው ልጅ የማያስብ፣ አጠገቡ ላለች ሴት የማያስብ፣ ለቤተሰቡ ክብር የማያስብ፣ ምንም ክብር የማያውቅ አንድ እንደ ሕፃን ልጅ ነው አብርሃምን የምመለከተው ማለት ነው። እንግዲህ ሰሞነኛ እንግዲህ እንደምትረዱት ከሆነ የአብርሃም ሁኔታ ካለባበሱም ከሁኔታውም ከጸጉሩም አንጻር እንግዲህ ለየት ተብሏል ማለት ነው። አሁን እያየን ያለነው አብርሃም የትኛውን አብርሃም እያየን እየተረዳ ነው? አብርሃም መቦረቅ የሚፈልገው ነፃነት የሚፈልገው በሴቶች መያዝ የማይፈልገው ከጓደኞቹ ጋር ነፃ መሆን የሚፈልገውን አብርሃምን ነው እያየን ያለነው። ምንም ኃላፊነት እንዲሰማው የማይፈልግ ከሰው ጋር እንደ የቀድሞ ህይወቱን የቀድሞ ትሪትመንቱን የማይፈልግ አይነት ቀድሞ ለሩታ ያለው ቦታ ሁላችሁም እንግዲህ የምታውቁት ጉዳይ ነው። ሩታን እንዴት እንደሚወዳት ከሩታ ጋር ያላቸው ግንኙነት እንዴት መልካም እንደሆነ የምታውቁት ነገር ነው። አሁን ላይ ግን በተረዳሁት አሁን በገባኝ መሰረት እቺ ሴት የተሻለ ወንድ ነው የሚገባት፣ የተሻለ ከአብርሃም የተሻለ ወንድ ይገባታል ሩታ። ምክንያቱም ክብር ያላት ሴት ስለሆነች ማለት ነው። በቃ እቺ ሴት ለዚህ ቤተሰብ የከፈለችው ዋጋ ሌላ ክብር የሚያሰጣት ጉዳይ ስለሆነ በፍጹም ማድረግ ያለባት ነገር ቢሆን ከአብርሃም ህይወት መውጣት ነው። በፍጹም መውጣት ነው ያለባት። በቃ አብርሃም ከሷ ህይወት ይውጣ፣ እሷም ከአብርሃም ህይወት ትውጣ። ልዑልን ይዛ ወደ ራሷ ህይወት የራሷን ህይወት መምራት ነው ያለባት። የራሷን ህይወት መቀጠል ነው ያለባት። እቺ በጣም መልካም ሴት ናት። በጣም ደግሞ ሌላ መልካሙን ይገጥማታል ብዬ ነው ማስበው። ቢኮዝ አብርሃም በፍጹም ላለው ሪሌሽንሺፕ ላለው ትዳር የሚሆን አይነት ወንድ አይደለም። የተገነዘብኩት የሚሆን ሰው አይደለም። ሌላ ደግሞ የተገነዘብኩት እንደ ቡዜ አስመሳይና እስስት የሆነ ሰው የለም። ቡዜ ማለት በጣም መርዛማ እባብ ማለት ናት። ቡዜ እያደረገች ያለችውን ነገር በተደጋጋሚ እያያችሁ ነው። ለምን ካላችሁኝ መጀመሪያ ቡዜ ስትመጣ የሩታ ወዳጅና የሩታ ተንከባካቢ የሩታ ሐሳቢ ሆና ነበር ወደዚህ ቤተሰብ የተቀላቀለችው። እሷን ቡዜን ካወቅናት ሰዓት ጀምሮ እንደዛ አይነት ሴት እንደሆነች ነበር ምንረዳው። ነገር ግን ምንም ባልጠበቅነውና ባላወቅነው መልኩ ከነ ሄርሜላና ከነ ዳኒ ጋር እንግዲህ ተመሳጥራ በሩታና በአብርሃም መካከል ያለውን ግንኙነት ለማፍረስ ስትጥር በተደጋጋሚ እየተረዳና እያየን ያለነው ጉዳይ ነው። ይሄ ደግሞ ከአስመሳይነትም በላይ አስመሳይነት ነው። ቢኮዝ እንደሚወድ እንደሚያፈቅር ለሷ ክብር እንዳላት ለሷ ቦታ እንዳላት ምናምን ለማሳየት ብዙ ጊዜ ትሞክራለች። ነገር ግን አሁን እየተገነዘበን ያለነው በጣም ውሸታምና አስመሳይ አጭበርባሪ ሴት እንደሆነች ቡዜ ደርሰንበታል። ምንም አታስመሳይ ቡዜ፣ አታስመሲ። መልካም ሰው ለመሆን አትጣሪ። በቃ እኛ ነገሩን ቀድመን አውቀናል፣ ገብቶናል። አንቺ እንደምታስቢው ነኝ ብለሽ እንደምታስቢው አይነት ሰው አይደለሽም።
ይህ ደግሞ የኛ ሚዛን ነው። አስቀመጥንሽ። ለማን ነው የምታደዩ ለማን ነው የምታስቢ የሚለውን ነገር ብቸኛ ናት። በነገራችን ላይ ሩታ እያያችሁ እንደሆነ አንድ ወንድ ሆኖ የሚደግፋት ማን ነው? ኤፍሬም ብቻ ነው እየደገፋት ያለው አብሯት እየቆመ ብዙ ቻሌንጆችን እያለፈ እየተጠላ እየተጠረጠረ እንግዲህ ፋይል እየተባለ በኤአይ ያመጡ የተለያዩ ነገሮችን አንድ ላይ ከሷ ጋር ዋጋ ሊከፍል የቆረጠ ብቸኛ ወጣት ማን ነው? ኤፍሬም ብቻ ነው ይታወቃል። አሁን ላይ ግን ይሄን ሁሉ መቋቋም ስለከበዳት ሩታ ምን እያሰበች ነው? ከነሱ ህይወት ለአንዴና ለመጨረሻ ጊዜ ለመራቅ እያሰበች ነው። ቆርጣ ልትሄድ እያሰበች ነው። ይሄ ደግሞ በጣም የሚበረታታ ሐሳብ ነው። በቃ መውጣት አለባት። ነገሩ እኔ እንደማስበው ከሆነ አብርሃም ብቻውን ይለቃታል የሚል እምነት የለኝም። በተደጋጋሚ ከዚህ በፊት ከአብርሃም ህይወት ወጣ የራሷን ህይወት ለመምራት በምትጥርበት ጊዜ በተደጋጋሚ ወደ ህይወቷ እየመጣ ህይወቷን ሲያበላሽ ብዙ ጊዜ ተመልክተናል። ደስታ የሚባል አንድ ወጣት ከሷ ጋር የፍቅር ግንኙነት ለማድረግ ሲሞክር ወደ ህይወቷ ድጋሚ ተመልሶ ማለት ነው አይደለ? ሰው የጣሉበትን ነገር ሲነኩበት አይወድም እንደሚባለው ተመልሶ መጥቶ ህይወቷን ሲያመሰቃቀለው ሲበጠብጠው አይተናል። ቢኮዝ እቺ ሴት የራሷ የሆነ የራሷ ትዳር የራሷ ህይወት እንዲኖራት አይፈልግም። በቃ ትዳሯ እንዲበጠበጥ ሰላሟ እንዲነሳ ነው የሚፈልገው። ለምን ይህን ማድረግ አስፈለገ? አብርሃም አንተ የራስን ህይወት እየመራህ ነው። አንተ የተለያየ ነገር እያረክ ነው። እቺ ሴት እኮ ለምርጫ መግባት ያለባት ሴት እኮ አይደለችም። ሩታ ምርጫ ውስጥ መደመር ያለባት ሴት አይደለችም። እቺ ሴት ሁሉን ነገር ነው የሰጠች ሴት ናት። አሁን የመጣች ሴት አይደለችም። ነገር ከማረለ ነገር ከቀናለ ነገር ከሰመረለ በኋላ የመጣች ሴት አይደለችም ሩታ። ማንም ሰው አሁን ባይዘዌ አብርሃም በጣም እየተፎገርክና ሞኝ እየሆንክበት ያለበት ጉዳይ ምንድነው? አሁን ካማረለ ነገር ከቀናለ በኋላ የትኛውም ሴት ትፈልጋለች። እቺ ግን ያኔ እንግዲህ ማንም በማይፈልግ ሰዓት ዝና ገንዘብ ባልነበረ ሰዓት አብራህ ዋጋን የከፈለች አብራህ ህይወትን ካንተ ጋር ፋይታ ያደረገች ሴት ናት። አሁን ግን በምትኩ ለሷ የምትሰጣት ደግሞ ሽልማት ምንድነው? እሷን መክፋት፣ በቤተሰብ ፊት ማዋረድ፣ ለሷ ምንም ክብር እንደሌለ ማሳየት ሆኗል ያንተ ስራ። ይህ ደግሞ ፈጽሞ ካንተ የማይጠበቅ ነገር ነው። ነገሩ ካንተ ማንጠብቀው ነገር የለም። ለምንድነው ካንተ ምንም የማንጠብቀው ነገር የሌለው? አንተ መጀመሪያም ልጅ ነህ። እንግዲህ የምታረገው እየሰራ ያለው ስራ ምንም ይታወቃል። በቃ የተለያየ ጊዜ የህፃን ስራ የምትሰራ እንደገና ጊዜ ስጡኝ፣ ምንድነው እየተፈጠረ ያለው? ምንድነው እያደረጋችሁኝ? ምን አይነት የህፃን ድራማዎችን መስራት ጀመረ እንደሆነ ይታወቃል። ለምን? አብርሃም ስለሆንክ ማለት ነው። ይሄን ነገር ከዚህ አንጠብቅም አንልም። ከዚህ በኋላ ለአንተ ማለት ካንተ የትኛውንም ነገር እንጠብቃለን። የተለያዩ ስራዎችን ስትሰራ ስላየን ማለት ነውና ሩታ እያሰብሽ ያለሽው ነገር በጣም ምርጥ ሐሳብ ነው እያሰብሽ ያለሽው። ፈጽሞ መውጣት አለብሽ። ከማን? ከአብርሃም ህይወት መራቅ አለብሽ። በቃ ላንቺ የሚገባሽ የተሻለው ምንድነው? የተሻለ ህይወት ነው። ያው እግዚአብሔር ይመስገን የሆድን ፍሬ ሰጥቶሻል። ከልጅሽ ጋር የተሻለ ህይወት ልትመሪ ነው እንጂ የሚገባሽ ከዚህ ሰውዬ ጋር ምረጠኝ ያልሽ ከአንዲት ከሄርሜላ ጋር እንግዲህ መዛዛግ አይጠብቅብሽም። ሄርሜላም ብትሆኚ ያው የምትሰሪያቸው ቀመሮች በጣም ያናዳሉ። የምትሰሪያቸው ስራዎች በጣም ደስ አይሉም። ግን አንቺም ብትሆኚ ወጣት ነሽ፣ ቆንጆ ነሽ። ሌላ የተሻለ ህይወት ይገባሻል። ፈጽሞ ሁለታችሁም ይወንድ በፍጹም አይገባችሁ። እኔ ሄርሜላ በተደጋጋሚ ተናግሬያለሁ። ከሄርሜላ ጋር እኔ ምንም ፐርሰናል ነገር የለኝም። ነገር ግን አብርሃምን ለማግኘት እና ሩታን ለማጠልሸት የምትሄዳቸው መንገዶች፣ ሴራዎች በጣም ያናዱኛል እንጂ አፍቀራ ከሆነ እንግዲህ ምን ማድረግ ይቻላል። ለማንኛውም ላንቺም ያለኝ መልእክት ምንድነው? ከዚህ ህይወት ከአብርሃም ህይወት ራስሽን ብታርቂ የተሻለ ነው ብዬ ነው ማስበው። ምክንያቱም ሁለታችሁም የተሻለ ህይወት ስለሚገባችሁ ማለት ነው። አብርሃም የሚባል በቃ ይሄ ምን ልበለው ብቻ አይገባችሁም። በፍጹም ለእናንተ አይገባችሁም። መልካም ሰው፣ ሌላ የተሻለ ምርጥ ህይወት ነው የሚገባችሁ። እና ቡዜ ደግሞ አታስመስይ። በቃ እናውቀዋለን እኮ ነገሩን። መጀመሪያ ገብቶናል፣ ተረድተናል። ብዙ ጊዜ ይዘንሻል። አሁን ላይ መጨረሻ ላይ ደርሶ መካሪ ምናምን አትሁኝ። ነገር ካለቀ ነገር ካበቃ አንቺ በፈለግሽው መንገድ ከሄደ በኋላ መጨረሻ ላይ አንቺ ምንም እጅሽ እንደሌለበት አንቺ ነገሮችን ለማስተካከል እየጣርሽ እንደሆነ አታስመስይ። አስመሳይ ነሽ። አሁን እዚህ ጋር ካንቺ እየተረዳን ያለ ነው እያስመሰልሽ እንደሆነ ነው የምንገነዘበው። የሚገባን ነገር ይሄ ትዳር እንዲቆም አንድ ብቻውን ሲጠር የነበረው ከሩታ ቀጥሎ ኤፍሬም ነው። በቃ ኤፍሬም በጣም ብዙ ዋጋ ከፍሏል፣ ብዙ ጥሯል።
በቃ ምን ያውቃንን ነው። ስለዚህ ብዙ ማስመሰል አያስፈልግም። እንግዲህ የሚሆነውን እንግዲህ በቀጣይ እንመለከታለን። ፋሚሊ የዛሬ ቪዲዮ ይህን ይመስል ነበር። እንግዲህ ዩቲዩብ ቻናሌን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ኮሜንት ሴክሽን ላይ ደግሞ የተመቻችሁን ሐሳብ ማስቀመጥ ትችላላችሁ። የመቻችሁ